አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ ሰላም ነን አልሐምዱሊላህ። እንደውም አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። እስኪ ዛሬ ማሜ ጋር መጥተናል። ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ዛሬ ብቅ ብለናል። እንግዲህ ያው ሌላው እስኪ ቪዲዮ እንስራ ብላይ ነው። እስኪ እንግዲህ ምን እንደሆነ ከሷ ነው የምንሰማው። ቀኔ አዎ ካንቺ ነው እንግዲህ ያው እንስራ። እኔ የምጠይቀው ነገር አለኝ ልጠይቅህ ነው። እንዳታይብኝ ነው ደግሞ እንደዚህ ያልኩት ሌላ ድብቅ ነገር እንዳይመስል። ስለዚህ እስኪ እናየው የምጠይቀኝ ነገር ምን እንዳለ ምን እንደምትጠይቀኝ አብረን የምናየው ነው። እስኪ እንከታተል እኔ እሺ እና ውድ ቤተሰቦች ዛሬ ትንሽ ጥያቄዎች ፍቅርን የሚጨምር ሞራልን የሚጨምር እና ደግሞ ለወደፊት ምን ወይ ልጅ ኮርኪ ተጫዋች ኮርኪ ተጫዋች እና ለወደፊት ካለን ባህሪ ከተላበስነው ባህሪ መቀየር አለብን ወይስ ደግሞ በዚሁ መቀጠል አለብን የሚለውን አንዳንድ ጥያቄዎች ለእናንተም አካፍለን እንጠይቃለን። እሺ ዛሬ እኔ ላይ ጥያቄ አለኝ፣ አንተ የለህም። መጠየቅ ጥያቄው ምን ለማስተዋወቅ ነው? ምን ለማስተዋወቅ መሰለህ? በቃ ደካማ ጎናችን የት ነው ባለን በህይወት ዙሪያ ነው ጥያቄያችን። ስለዚህ እሱን ለመመለስ ሬዲ። እሺ ጥያቄው ነው ምን እንደ አይ ነው የምትጠይቀኝ? አንተ ነው የምትጠይቀኝ? አዎ ባይ እስቲ በምን ጉዳይ በምን ዙሪያ ጥያቄው ምን በሚል ነው? እዚያው እኛም ባካተተን በህይወታችን ባካተተ መንገድ ነው በፍቅር ዙሪያ ነው የምጠይቀው። ጠይቀኝ እንግዲህ እኔ ሰላም እኮ አለችም። ሰላም በይ ትነሽና ሰላም አለች። ሰላም አለይኩም በይ። ሰላም አለይኩም በይ። አሊፍ በሉ በይ። ባ ምን ብላ ባይቸው በቆሎ ይሄ ፋዋጭ አድጋለች ማማዬ ትመስላለች። እሺ ደቂቃ ላይ በዛ ወደ ጥያቄያችን ጥያቄ አንድ እሺ ካሜራ ተዞረ እንዴት ነው እና ውድ ቤተሰቦች ጥያቄ አንድ ነው። አሁን ጥያቄ አንድ ሬዲ ሁን። ለአንተ ልዩ የምትለው የኔ ኳሊቲ ምንድን ነው? ማለት ለአንተ ከኔ በቃ አንድ ተመራጭ ነው የምትለው ልዩ ነገር ምንድን ነው? አንቺ ነው ማለት ነው። አዎ ኳሊቲ ብለህ እንትን በቃ ይሄ ነገሯ ጥሩ ነው፣ ይሄ ነገሯ እወደዋለሁ ሊሆን ይችላል። ለየት ብሎ የምትመጣው ነገር አዎ ታዲያ እኔ አንድ አንቺ ነው የምወደው እና ኳሊቲ የሚል የማስበው ያው ሁሉም ነገር ኳሊቲ ነው። ያው ሁሉም ተመራጭ ነው። ግን ይበልጥ ደግሞ የምወደው ምንድነው በስራ በኩል ላይ ማነሳሳት እኔን እንዲሰራ በቃ ተነሳሽነቷ ይሄ አንድ ኳሊቲ ነው። እኔን ለስራ ማገፋፋትሽ በቃ ምሳሌ ባንቺ ዙሪያ ባለው ነገር ሰርታ የምትዳደግ እንስራ ብላ በቃ በምታመጣው ሀሳብና በእንትን የኳሊቲሽ ካንቺ አንድ ነው የሚይዘው ይሄ አንድ ኳሊቲ ነገር ካንቺ ማለት ነው። አመሰግናለሁ። እሺ ተራ ቁጥር 2 መጀመሪያ እኔን ስታይ ያሰብኸው ምን ነበር? የሳበው አንቺ ሳበው? አዎ መጀመሪያ ስታይ ትኩረትህን የሳበው ምን ነበር? መጀመሪያ ካንቺ እኔ ስታይ በቃ ትኩረትህን የሳበው ምንድን ነው? ይሄ ከባድ ነው። ይሄ ማለት አልተጠየቀም። መጀመሪያ ስታይ እኔ ማለት ትኩረትህን የሳበው ምን ነበር? መጀመሪያው አቋቋሟ ብዙ ነገር አለ። አንደኛ ጥርሷ፣ አሳሳቋ ያው ስቦኛል። እኔ ነበር እንዴ በጣም ተስፋለና በቃ ሳያት በቃ መጀመሪያ እሱ ነው ዋናው ነገር ለኔ የሳበኝ ነገር ያ በቃ ፈገግታዋ ማለት ነው በአጠቃላይ። እሺ ጥሩ ሶስተኛ ለሌሎች ሰዎች
እኔን የምገልጸው እንዴት ነው? ለጓደኛ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ወይስ ገልጸኸኝ አታውቅም? ያው ገልጣለሁኝ። እሱ የምገልጥበት ምንድነው ቢያንስ ለጓደኛ ነው የምገልጠው። በቃ መልካም ጎበዝ እንደሆነች ጥሩ በቃ መጣሳቢ ሚስት እንዳለኝ ያው ብዙ ጊዜ ገልጣለሁኝ። ያው ይሄንን እገልጣለሁ። ኧረ በጣም ገልጣለሁ። ጥሩ አስተሳሰብ ያላት ለቤቷ ታታሪ ያው እኔም ባልገልጽ ደግሞ እነሱ ያውቃሉ። ያው እንግዲህ ነው አንተ ነው እኮ በእኔ እኔ ይሄንን እገልጻለሁኝ። እሺ ለኔ የምትመኝልኝ ሁለት ምኞትን ንገረኝ። ለኔ የምትመኝልኝ ሁለት ነገሮች አንቺ ምንሽ በቃ ለኔ ያለ ምኞት ሁለት መልካም ነው። ለሚስቴ እንደ ሄደት ምኞት አለኝ ብለህ ወይስ ብለህ አታውቅም? ይኖራል። ማንኛውም ሰው ላይ ቢያንስ ለሚስቱ የሚመኘው ነገር ይኖራል። ያ ሁለቱ ነገሮች ምንድን ናቸው? ብዙ ሊሆን ይችላል። ፈተናህ ያው እንግዲህ እንትን ላይ ትንሽ ብዙ ነገር አይደለም፣ ብዙ ነው ግን ሁለት ብቻ ቅድመ ተከተል ልትሰጠው ትችላለህ። የሆነ መልካም ነገር ይሄንና እንደው ለሌሉ ሁለት ነገሮች የምትላቸው ያው እንግዲህ ለሌሎን የምመኝላት ብዙ ነገር የምመኘው ነገር አለ። አንድ የምመኘው ተስፋ ያለችው ምን መሰለህ እንደው ለኔ ማኪና ገዝተሽ በጣም ትቆኛለሽ ነው። እኔ ራሴ ቢኖረኝ ምንድን በቃ ማኪ ይሄ ነገር በቃ ላንቺ የተሻለ በቃ ጥሩ ነገር ብየማኝ በቃ ላንቺ ማኪና በገዛልሽ ብዙ ነገር ባንቺ ማድረግ ደስ ይለኛል። ምኞቴ በጣም ብዙ ነው፣ አያልቅም። ስለዚህ ያው ምኞቴን ሰፋ ላድርገውና ያው ብዙ እንድኖረኝ ያው ይሁን እንጂ ብዙ ምኞት አለ። እሺ እስካሁን ያላደረኩልህ እኔ ያላደረኩልህ ግን ባደርግልህ ደስ የማይልህ ምንድን ነው? እስካሁን አላደረኩልህም ባደርገውም ደስ የማይልህ ነገር ታደርግም ደስ አይለኝም ማለት ምንድን ነው መሰለሽ ነገር አላደረኩልህም ባላደርግልህም ደስ የሚልህ ነው ላንተ። እሱ ምን መሰላችሁ? እሺ ይሄ ምን አለ መሰለሽ እናንቺ አሁን ያው ቤት ውስጥ ሰው ይቀያየማል፣ ብዙ ሰው ይቀያየማል አይደለም? ሰው በተቀያየመ ሳለ እኔ የሆነ ነገር ሌላን ስቆጣት ወይ ምናምን ስላት ታኮርፋለች ነው ያው ታኮርፋለችና ይቅርታ ቶሎ አትልም፣ ትቆያለች። ይቅርታ ያው አድርጊ፣ ይቅርታ ልመጅ፣ ያው እኔ ይቅርታ አላሉ ትቆያለሽ። ያን ለማድረግ ብታረጊ ጥሩ ነው። ቶሎ ብለሽ ይቅርታ አትልም። ያ ማለት እኮ አዳምጥ፣ እስካሁን ያላደረኩልህ ባደርግልህ ደስ እሱም ቶሎ ይቅርታ አታረጊም። ብዙ ጊዜ ትናደዳለች፣ በቃ ትበሳጫለች። በብስጭት ላይ ነው የምትቆየው ብዙ ጊዜ እና አታደርግም ብቻ ነው ምን አለ መሰለህና ይሄ አሁን አጋጣሚ እኔ ብዙ ጥፋቶች አላጠፋም ባጠፋም ማለት ነው። ኦኬ አጠፋለሁ ይኖራል አጠፋም አይባልም። ግን አንቺ አሁን ተቃየም ሆነ ማኩረፈሽ ያው ወደ ይቅርታ ቶሎ እሷ አትገባም። ይሄ ነገር ብዙ የአንዳንድ ሴቶች ተፈጥሮ ምን አለ መሰለህ እኔ በዚህ አጋጣሚ ጠቅጣቃ ምናምን ማለት አይደለም እንጂ ኮርክ ተጫዋች አሁን እኔ ምን አለ መሰለህ ወዳውን ተናድጄ ማሞቁት ቁጭ ብዬ በቃ ቪዲዮ እንስራ ወዳውን ተናድጄ ሐሳቤን መግለጽ አልችልም። ይሄ ደግሞ ተፈጥሮዬ ክፋቻ አይደለም እኮ ይገባኛል። ይሄ ነገር ያው አይ ለነሱ ለቤተሰብ ለማስተላለፍ ነው። አንተ ታውቃለህ። አሁን ይሄን ሐሳብ ማሜ ወዳው በደቂቃ አንድ ሰከንድ እኮ ማኩረፍ ስለማፈልግ ነው። አንተ እኔ ደግሞ ከተናደርኩኝ በዛ ሰዓት እንትን አልለውም። ለምሳሌ አሁን ማታ ሊሆን ይችላል አደረጣት ነገሩን ሁሉ ማንሳት አልችልም። ታውቃለህ ነገሮችን ምናምን እንደዚህ አንስቼ መጨቃጨቅ የለም። የሆነ ሰዓት ፕሮግራም ይዘን በሳቅ እንፈታዋለን። በዛ ሰዓት ነው ችግራችን የምንፈታው እንጂ ወዲያውኑ ተናድጄ መፍታት አልችልም። ይሄ ደግሞ ኔቸር ነው። ኢንሻአላህ አስተካክላለሁ።
ስለ ሁለታችን ያለህ ዓላማ ምንድን ነው? ያው ስለ ሁለታችን ያለን ዓላማ ምን መሰለኝ? ያው ዝርዝሩ ዓላማችን ወደፊት ያው ህይወታችን ቀጥለን ልጅ ወልደን ይወጥ ደግሞ ልጆችን ደግሞ እያሳደግን ፍቅር እስከ መቃብር ያው እንዳንለይ ወደፊት ህይወታችን እንዲቀጥል ነው የዓላማ ዋናው ዓላማ ይሄ ነው። ምክንያቱም አብረን እንድንኖር ነው የዓላማ እስከመቼ ድረስ አብረን ኑሯችን እንድንኖር ወደፊት ያለው ህይወት አብረን እንድንቀጥል በቃ ፍቅር እስከ መጨረሻው ሞት እንዲለያየን የዓላማ ያደርገዋል። ይሄ ነው ስበቡን እናደርሳለን። ጥሩ እሺ። እንዳፈቀርከኝ የገባህ መቼ ነበር? ያው እኔ እንዳገባኝ አንቺን የገባኝ እኔን እንዳፈቀርከኝ እኔን እንዳፈቀርከኝ የገባህ መቼ ነበረ? አንቺን ሳንፈቃቀር ሳታፈቅር ወደ ትዳር አይገባም። ሴት እንኳን መውደድ ነው። እውነት ነው። እኔ ዘን ሳለኝ መቼ መሰለሽ ያው ዘን ሳለኝ ወደ ላንቺ ጋር ፍቅር እንዳለኝ ያወኩት ምንድን ነው ኒካ ምናምን አካባቢ ቀለበት ምናምን በተባለበት ሰዓት ላይ የፈለከውን የዘን ሳለኝ ይሄ ነው ያው አንድ መዛ ጋር ስታወጪ የዘን ሳለኝ ከዛ በላይ ለማድረግ አሰብኩ። በቃ ምክንያቱም ይሄን ነገር ሳስበው በቃ እንዳፈቅኩሽ ለጊዜ ይገባኝ በቃ ስለዚህ ያንቺን ማሟላት ያለብኝ ነገር በቃ ለጊዜ በቃ ሁሉ ነገር ተኔ ጋር ይሄን ነገር ምን አይነት ጊዜ ደውል እዚህ ሳድርግ ሲባል በቃ ሁሉ ነገር በቃ እሺ ብዬ በቃ ምንም ወደ ኋላ ያልኩበት ነገር የለም። በዛን ሳለኝ በቃ ፍቅር እንዳለኝና እንዲያፈቀርኳት ያው በደንብ አወኩ ማለት ነው። ግን በዚህ አጋጣሚ ለነሱ ሰበሰብባቸዋል። ያ ማለት መቼም አንድ ባል ሲያገባ ሚስቱን አጊጦ ነው ግዴታ ነው። እና ደግሞ ሳዑዲ ላይ የሆነ እንደዛ አይነት እንደ ባህላችን አልተለመደም። ሳዑዲ ላይ ያማ እንደውም አብዛኛው ሴቶች ይችላሉ ነው የሚሆነው። ታውቂያለሽ አይደል? ሴት ይችላል እነሱ አምጥተው ያው ራሳቸው ገዝተው ሁሉ የሚያደርጉት እንኳን እንደዛ ያው ግን እኔ ግን በራሴ በላቤት ጥሪ ሰራሁትን ነገር በቃ ማረግ ፈልጌ አረጋለሁ። እና ደግሞ በዛ ሰዓት እኔንም አስታወስከኝ። በዛ ሰዓት ኮሮና ስራ ፈተ ነበር። ረጅም ሰዓት አስታውሳለሁ። ስራ ነበር የሚሰራውና ለነሱ ለማብራራት ያክል ነው። ከዛ ስራ ፈቶ ብዙ ተቀምጧልና እኔ ያገባኝ በባህላችን ነው ስራችሁ ያው የወሎ ባህል ብዙ ያውቀዋል። ለዚህ ለቤተሰብ ጥሩ ሳይሆን አጊጦኔን ምናምን በዛ ሰዓት እንኳን እኛ ኢጃዛ ቤቶች አጀብ ነው ያሉት። ማለት በዛ ሰዓት 9000 ሪያል ነው የጣልክልኝ ለኔ ማለት ነው። እና ይሄን ያለው ብሩ አውጥቻለሁ ማለት ሳይሆን እነሱ እንዲገባቸው በቃ በዛ ሰዓት ብር የለህም ነበረ። ኮሮና ስራ ፈተሃል። ያው ከዚህም በላይ ጨምሮ ቢያረግ በጣም ፈቃደኛ ነበር። ስልክ ስታወራኝ ያንን ተመርኩዘህ ይመስለኛል እኮ ይሄ ነው ሐሳቡ ይሄ ነው በቃ በዛን ሰዓት ሁሉ ዝግ በነበረ ሰዓት ላይ እኔ ግን ባለኝ እንትን ብዬ ያው ፍቅር ስለሆነ ሌላም ነገር ብታደርግልኝ ደስተኛ ነኝ። ያ ማለት እንደፈቀድክ ምን ያክል ፍቅር እንደሚገባ ያ ሰው ይረዳል በሆነ ምክንያት ማለት ነው። ሚስጥር ወጣ ቤተሰብ ዛሬ እሺ ታይ ስትመኘው ለነበረው የፍቅር ህይወትህ ትክክለኛዋ ሴት እኔ ነኝ? አንቺ ነሽ። ራሷ ናት ማለት ነው። በቃ ሳይንስ ገለጽ አድርገኝ። ምን ምኞት ነበር? ያ ማለት ምክንያቱም እኔ የምመኘው ሴት በቃ አንቺ ያው የቤትን አያያዝ ምኞት ባሏን የምትከባከብ ሴት ለቤቷ በቃ ታታሪ የሆነ ሴት ነው የምመኝ ነበረው። እሱን ደግሞ ያው አግኝቻለሁ ማለት ነው በአጠቃላይ። ስለዚህ ምኞቴ ነች። አመሰግናለሁ። ያው ጥያቄዋ በደንብ እየተመለሰ
ነው ምሽማ የተመለሰ ነው ይሻል የቀረ የለም በጣም ነው የመለስክልኝ አለቀ ጥያቄ አልቋል ቆይ አበይ ማለት እሺ ስለኔ ትንሽ ነገር ምን ትላለህ እኔ ጥሩ ሚስት ነኝ ታት ያ ማለቴ ወደፊት ማስተካከል ወይስ ደካማ ጎን አለኝ ወይስ ደግሞ በዚሁ መቀጠል አለብኝ እንዴት ትገልጸኛለህ ያው እኔ ሌላው አንቺን ሲገልጥሽ እንግዲህ መጽሐፍ ላይ እንደው ሲገልጥሽ ምክንያቱም ሰው ያው ሲኖር ሐሳቡን መነጋገር ያለው ነገር መረዳዳትም ሆነ በሐሳብ ያው ግድ ነው እና ያው እስካሁን ድረስ ባለው ነገር በቃ ለአንቺ ማለት ወደፊትሽ ታታሪ ነሽ ወደፊትም እንዝለቅ በቃ እንለዋወጥ ነው በፍቅርም ዙሪያ በውስጥ በተለያየ ነገር ማለት ነው ስለዚህ አንቺ በቃ ሲገልጥሽ በቃ ጥሩ በቃ ትክክለኛ ሚስት ሆነሽ ነው እስካሁንም ድረስ ጥሩ ሚስት ናት ወደፊትም ያው በዚሁ ነው የምንቀጥለው ወደፊትም በዚሁ ቀጥይበት ነው የምልሽ ቴንክ አመሰግናለሁ በዚሁ ቀጥይበት አመሰግናለሁ እኔ እንኳን የምጠይቀኝ የለም እኔ ደግሞ እንግዲህ በደንብ አድርጌ ጥፊ አዘጋጅቼ ነው የምመጣው በትልቅ የወረቀት አድርጌ የዛ ሰዓት ነው ጠይቅሽ አሁን በጠይቀ የለኝም አልተዘጋጀሁም ድንገት ጠይቀችኝ እሷም ያው እኔ አልተዘጋጀሁበትም ምን አለ መሰላችሁ አንዳንዴ እንደዚህ ሼር መደራረጉ ማለት ነው ፍቅርን ያበረታል በቃ ጎዶሎ ካለ ሞራል ይጨምራል አሁን እኔ እንደዚህ አልከኛ ከዚህ የበለጠ ሁኜ እንድገኝ ሐሳብ ለኔ ግድ ነው በዛ መናገርም ግድ ነው ሐሳብ ለሐሳብ መረዳዳትም ያው ያስፈልጋል ማለት ነው ስለዚህ እናንተም ባሎቻችሁን ባል ያላችሁ ጠይቁት ያው ድንገት ጠይቁ ነው አዎ ደስ ይላል ማለት እንደዚህ ውስጡ ሬዲ ሆኖ ሲናገር ያሰውዬ እሷም ደግሞ የመኖሯ ህይወት እየጣፈጠ ያው ሐሳብ በግልጽ እንደማውራት ማለት ነው ሐሳቡን ሁሉ ያው በግልጽ ያለው ነገር መነጋገር ነው ሻር መደራረግ ነው አሪፍ ነው ጥያቄው በጣም ደስ ይላል እናንተ ተጠያይቁ ነው በዙ በቃ አዎ እና ውድ ቤተሰቦች ጥያቄውን እንደምትወዱት ተስፋ አደርጋለሁ የማሜንም መልስ ትደግፉትም ይሆናል ባትደግፉትም ያው እንግዲህ የራሱ ይሁቱ እንትን ነው ምዕራፋችን ነው እና ውድ ቤተሰቦች እንወዳችኋለን ሰብስክራይብ አድርጉ ሰብ አድርጉና ሼር ኮሜንት ያደርጋችሁ አበረታቱን እንወዳችኋለን በሌላ ቪዲዮ እስከምንገናኝ ድረስ ሀይር ወሰላም ሰላም አለይኩም